ዓለምን ያስደመመው የመዲናችን ግዙፍ የምድር ስር ፕሮጀክት ተጠናቀቀ። ሰላም የተወደዳችሁ ሰቦቻችን እንደምን ቆያችሁልን? ሰላምታችን በእያላችሁበት የዓለም ዳርቻ ይድረስልን እያልን ዛሬም በአዲስ መረጃ ተመልሰን መጥተናል። በዛሬው መሰናዳችን በዓለማችን ከሚገኙ እጅግ ዘመናዊና ፈጣን እድገት ካሳዩ ከተሞች ተርታ የምትሰለፈው የአዲስ አበባ ከተማ በይፋ ያስመረቀችው የመሬት ስር ፕሮጀክትና ማጠቃለያ ምዕራፍ ላይ የደረሰው በምስራቅ አፍሪካ የሚገኝ እጅግ ግዙፍ ሜጋ ፕሮጀክት በአዲስ አበባ ከተማ ላይ ያመጣውን አጠቃላይ የለውጥ እርምጃ ለእናንተ ለቤተሰቦቻችን በትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከቅርብ ዓመታት ወዲህ እየተጧጧፈ የመጣው የአዲስ አበባ ከተማ ልማት አሁንና ከተማዋን የተላበሰችው ድንቅ ውበት ዓለምን ሁሉ እያስገረመ የቱሪስት መዳረሻ አድርጓታል። በከተማዋ የሚታዩ ሜጋ ፕሮጀክቶች የሚያሳዩት ፈጣን የልማት እንቅስቃሴ ተከትሎ አዲስ አበባ ከተማን ከጥቂት ዓመታት በፊት ያያት ማንም ሰው ስለመጣው የከተማው ለውጥ ለመናገር የሚያስችል እድገትን አሳይታለች። በአዲስ አበባ ከተማ እየተሰሩ ያሉ ሜጋ ፕሮጀክቶች ኢትዮጵያ ብሎም አፍሪካን የቱሪዝምና የኮንፈረንስ ማዕከል ለማድረግ የሚያስችል እንቅስቃሴ አካል የሆኑ ሜጋ ፕሮጀክቶች ለአዲስ አበባ ተጨማሪ ውበትም ሆነዋቸዋል። በአዲስ አበባ የሚስተዋለውን ዘመናዊ የመንገድ አገልግሎት ችግር ለመቅረፍ ከቅርብ ዓመታት በፊት በተጀመረው እንቅስቃሴ እጅግ ውብ ዘመናዊ እንዲሁም ቴክኖሎጂ ለበስ በመሆን በኢትዮጵያ የመጀመሪያ በአፍሪካ አህጉር ደግሞ ከግንባር ቀደሞቹ ተርታ የሚያሰልፈው የመሬት ስር የትራንስፖርት አገልግሎት ሜጋ ፕሮጀክት በይፋ ተጠናቋል። ይህ የመዲናችን ተጨማሪ ውበትና እጅግ ዘመናዊ ሜጋ ፕሮጀክት አጠቃላይ ሁኔታውንም የምናስቃኛችሁ ይሆናል። የአዲስ አበባ ከተማ የስልጣኔ እድገቷን በማፋጠን አንድ ሜጋ ፕሮጀክት ተጠናቆ ፋታ ሳይቆይ ሌላኛው ሜጋ ፕሮጀክት እየተጀመሩባት ከመብራት ፍጥነት በሚስተካከል ፍጥነት በምስራቅ አፍሪካ የመጀመሪያ የተባለው ግዙፍ ሜጋ ፕሮጀክት የማጠቃለያ ምዕራፍ ላይ የመድረሱ ዜናም ተሰምቷል። ይህ ማጠቃለያ ላይ የደረሰው የአዲስ አበባ ከተማ ግዙፍ ሜጋ ፕሮጀክት ምንድነው? ምን ያህል ቢሊዮን ብር ወጪ ወጣበት? አጠቃላይ የፕሮጀክቱ ሁኔታና በውስጡ የያዛቸውን ነገሮች በጥልቀት ይዘንላችሁ ቀርበናል። በዛሬው ዝግጅታችን የከተማችንን ገጽታ የሚቀይሩትን እነዚህ ሁለት ግዙፍ ሜጋ ፕሮጀክቶች በጥልቀት የምናስቃኛችሁ ይሆናል። ውድ የኢትዮ ዴሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በመጋበዝ በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰባችን ይወዳጁ እያልን ወደ መረጃው እናሻግራችሁ። አብራችሁን ዝለቁ። የአዲስ አበባ ከተማ ገጽታ በቅርብ ዓመታት ውስጥ አስገራሚ ለውጥ ማሳየት ችሏል። ይህ የለውጥ እንቅስቃሴ ደግሞ ሙሉ ያደረገው የከተማችን ግዙፍ የመሬት ስር ሜጋ ፕሮጀክት በተቀመጠለት የጊዜ ገደብ እጅግ ውብና ዘመናዊ እንዲሁም ቴክኖሎጂ ተላብሶ ለአገልግሎት ክፍት መሆኑ ዓለምን እያነጋገረ ይገኛል። የአዲስ አበባ ከተማን ዓለም አቀፍ ደረጃዋን የጠበቀች ከተማ ለማድረግ ከሚደረገው እንቅስቃሴ አካል የሆነው የ4 ኪሎ ፕላዛ የመሬት ስር መንገድ የተለያዩ አገልግሎቶችን ጨምሮ በከተማዋ ላይ በኩራት ተዘርግቷል። በ4 ኪሎ ፕላዛ የድል ሐውልት ዙሪያ ሲገነባ የነበረው ይህ ፕሮጀክት በውስጡ ከ17 በላይ የንግድ ሱቆችን የያዘም ሲሆን በከተማችን ከሚገኙ የመዝናኛ ስፍራዎች መካከል በመሆንም በውስጡ የተለያዩ መዝናኛዎችን በመያዝ ለእግረኞች ክፍትም ሆኗል። በተጨማሪም የ4 ኪሎ ፕላዛ ለአካል ጉዳተኞች የሚሆን የአሳንሰር አገልግሎት የተገጠመለት ሲሆን ይህም አካል ጉዳተኞች በተጨናነቀ የመንገድ ስርዓት ላይ እንዳይቸገሩ የሚያደርግ በመሆኑ ቁጥራቸው ከፍተኛ ለሆኑ ዜጎች የስራ ዕድልን በመፍጠር ተጠቃሚም አድርጓል። የ4 ኪሎ ፕላዛ ሙሉ ለሙሉ በመስታወት የተሰራም ሲሆን የተለያዩ የደህንነት አስጊ የሆኑ አደጋዎችን ለመከላከል የሚያስችል በመሆኑ ዜጎች ደህንነታቸው ተጠብቆ የሚንቀሳቀሱበት እንደሆነም የከተማዋን ገጽታ በተለይም ለጥንታዊቷ የ4 ኪሎ አካባቢ ተመጣጣኝ ውበትን የሚያላብስ በመሆኑ ከፍተኛ አድናቆት እየተቸረውም ይገኛል። ከዚህ ሜጋ ፕሮጀክት በተጨማሪ ለአዲስ አበባ ከተማ ተጨማሪ የቱሪዝምና ኮንፈረንስ መገለጫ በመሆን